የመኪናው ጌም ላይ ገንዘብ ለማውጣት ግዴታ 10 ሳጥን መከፈት አለበት። 10 ሳጥን ሳይከፈት ገንዘብ ማውጣት አትችሉም። ኦኬ ገንዘብ ያወጣችሁበት ያለው ፔፓል ትክክለኛ ፔፓል ነው ወይ ገንዘብ የሚቀበል ነው ወይ ይሄንን ነገር ቼክ ማድረግ አለባችሁ። ግን 10 ሳጥን ሳይከፈት ገንዘብ ማውጣት አትችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁ ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ የቻናሉ ቤተሰብ ሁኑ። ነባሮች ደግሞ እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ ስላከበራችሁ። የመኪናው ጌም ላይ 10 ሳጥን ሳይከፍት ገንዘብ ማውጣት አትችሉም። ገንዘብ ለማውጣት ውዝድሮ የሚለውን ስትነኩትኝ 10 ሳጥን ያመጣላችኋል። እነዚህ 10 ሳጥኖች መከፈት አለባቸው። በሁለት መንገድ ነው የሚከፈቱት። ኦኬ 10 ሳጥን ለመክፈት ሁለት አይነት መንገድ ነው የምትጠቀሙት። አንደኛ ሼር በማድረግ ለሰው ልጅ ሼር ስታደርጉለት የእውነት ነው የምላችሁ ለሰው የሥራ እድል እየፈጠራችሁለት ነው። ጭንቅላት ያለው ሰው ማስተዋል ማስተንተን የሚችል ሰው ይሄንን ሊንክ ሼር አድርጋችሁለት ሰርቶ ገንዘብ ማውጣት የሱ ግዴታ ነው። ማስረጃ ከተባላችሁ ደግሞ እኔ የሰጠዋችሁ እያሳየኋችሁ ያለውን ደረሰኝ ስጡት። በቃ እኔ ገንዘብ አውጥቼ ደረሰኝ ከነቀኑ ከነደቂቃ ማስረጃ እየሰጠው ነው አይደል? ይሄንን ማስረጃ ስጡት። ይሄንን አሳይታችሁ አላምንም ያለ ሰው ባናቱ ይተካል። ይሄ ነው። ሁለተኛው መንገድ ደግሞ ምንድነው? በደንብ መጫወት። በደንብ ተጫወቱ። 10 ሳጥን እንድትከፍቱ የሚያስገድዳችሁ የቱ ጋር መሰላችሁ? መኪናውን ከነዳችሁ በኋላ ማስታወቂያ ይመጣላችኋል አይደል? 10 ሳንቲም 20 ሳንቲም እየሰጣችሁ ማስታወቂያ አይታችሁ ነው የምትወስዱት። እሱ ላይ 10 ሳጥን እንዲከፈት ያስገድዳችኋል። ግን ዜብራ ላይ ወይም አስፋልቱ ላይ የረቀማችሁት ያለው ሳንቲም ደግሞ የዶላር ምልክቷ እሷ ላይ $300 $400 $500 እንኳን ብትሰሩ ማለት ነው እሱ ላይ 10 ሳጥን የሚባል ነገር የለም። ወዳው ይገባላችኋል። እኔ እስካሁን ድረስ አንድ ቀን እሱ ላይ 10 ሳጥን ክፈች ብሎኝ አያውቅም። ቀጥታ ፎርም ሞላለሁ፣ ትክክለኛ ኢሜይሌን ስሜን አስገባታለሁ፣ ቀጥታ ነው የሚያስገባው። ገባችሁ? እና ደግሞ ዊዝድሮ የሚለውን ስትነኩት 10 ሳጥን ሲያመጣባችሁ ገንዘቤን ወሰደው እንደዚህ ሆነ የምትሉ ሰዎች 10 ሳጥን ሳይከፈት ገንዘባችሁ የትም አይሄድም። $10 ለማውጣት ራሱ ትእዛዝ ሰጥታችሁ ከሆነ 20 ይሁን 40 ይሁን 10 ሳጥን ሳይከፈት የትም አይሄድም። ተሳስታችሁ እንኳን ሌላ ኢሜል ብትሞሉ እንኳን ገንዘቡን ማስመለስ ትችላላችሁ። እስከዚህ ድረስ ዋስትና አለው ይሄ። ገባችሁ? 10 ሳጥን ከከፈተላችሁ ራሱ እናንተ ገንዘቡ እንዲሄድ ትእዛዝ እስካልሰጣችሁ ድረስ አይሄድም። አያችሁ? እና በዚህ መልኩ ነው 10 ሳጥን ካልከፈተ አይሄድም። 10 ሳጥን አልከፈተም ማለት ውሸት ነው ማለት አይደለም። በቃ እኛ ልባችን ሁሉ ነገራችን ውሸት ሆኖ ማለት ነው እውነትን መቀበል አቅቶናል። እውነትና ውሸትን መለየት አቅቶናል። አይናችን እያየ ውሸት ነው ብለን እየካድን ነው። ኖ ይሄ ነው ወላሂ መሆን የለበትም። ሰው አይኑ እያየ ማስረጃ ደረሰኝ ቀን ማንበብ እየቻለ እንዴት እንትን ይላል? ኦኬ 10 ሳጥን ደግሞ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። ኦኬ ሲቀጥል ደግሞ ስትጫወቱ እባካችሁ መንካትና አለመንካት ያለባችሁ ነገር እንትን በሉ። በደንብ ተጫወቱ፣ በደንብ ወጥሩ፣ በደንብ ተጫወቱ። ቤተሰብ ብያለሁ። ሰላም ሁኑልኝ። ሰላም። በዚህ የመኪናውን ጌም የተጫወታችሁ የሰራችሁ ሰዎች ከሰራችሁ በኋላ ገንዘብ እንዴት ነው የምታወጡት የሚለውን ቀጥታ ዛሬ ስለ ገንዘብ አወጣጡ አሳያችኋለሁ። እዚህ ጋር ለምሳሌ $77 ከ68 ሳንቲም አለሽ እያለኝ ነው። ኦኬ ከ60 ሳንቲም አለኝ። እዚህ ጋር ደግሞ ስንት አለኝ? ይሄ እዚህ ጋር ማለት ክኑ አስፋልቱ ላይ የምንለቅመው ሳንቲሙ ማለት ነው $25 ከ3 ሳንቲም አለኝ። ስለዚህ አሁን እንዴት ነው ቀጥታ ወደ ማውጣት ነው የምንሄደው። የሁሉም ሰው ጥያቄ ይሄ ስለሆነ ነው። ገንዘቡን ለማውጣት ደግሞ ግዴታ መሟላት ያለበት መስፈርት አለ። ግዴታ ሊሟሉ የሚገቡ ማለት ነው። እሱ ምንድነው? እዚህ ጋር አሁን $77 ነካለው ውዝድሮ ለማድረግ ማለት ነው። ስለዚህ እዚህ ጋር ከዚህ ቀደም $40 ለማውጣት ሞክሬ ነበረ።
ኦኬ ዊዝድሮ ለማድረግ ሞክሬ ነበር። ይኸውልኝ እዚህ ጋር $40 ማለት ነው። ኦኬ ይሄንን $40 ለመውሰድ ምን ጠየቀኝ? እዚህ ጋራ 10ሩን ሳጥን መክፈት አለብሽ ብሎ እንደ ግዴታ ነው ይሄ ነገር። 10ሩ ሳጥን መከፈት አለበትኝ። ራይት መሆን አለበትኝ። ስለዚህ ይሄንን መስፈርት ደግሞ እስከ ማሟላት ድረስ የትም አይሄድም ገንዘቡ። ከዛ ይሄውላችሁ መስፈርቱን አሟልቻለሁ ማለት ነው። የትኛው መስፈርት? ያው 10ሩ ሳጥን ተከፍቷል። እዚህ ጋራ ገንዘብ ለማውጣት ግዴታ እነዚህ መስፈርት ማሟላት አለባቸው። 10ሩ ሳጥኖች መታረም አለባቸው። ገንዘቡን ፈልገን ሳጥኑን ሳንከፍት አይቻልም። ግዴታ ሳጥኑ መከፈት አለበት። ስለዚህ አሁን እኔ 10ሩ ሳጥን ከፍቻለሁ። ስለከፈትኩኝ ከታች ምን አደርጋለሁ? በነገራችን ላይ ሳጥኑን እንኳን ከፍታችሁት ማለት ነው ገንዘቡ እንዲሄድ እናንተ ትእዛዝ እስካልሰጣችሁ ድረስ አይሄድም። በመጀመሪያ ደረጃ አንድ ሰው እዚህ ጋር ገንዘብ ውዝድሮ ለማድረግ ምንድነው የሚያደርገው? እዚህ ጋራ ፔፓል ላይ ይመጣና ይሄው እዚህ ጋራ ፎርም ይሞላልኝ። የሚሞላው ፎርም ምንድነው? ፔፓል የከፈተበት ኢሜልና ፔፓል የተከፈተበት ስም የኢሜልና ስም ነው በትክክል ምጽፉለት ማለት ነው። ፔፓል የተከፈተበት ፔፓሉ ገንዘብ እንደሚቀበል ትክክለኛ ፔፓል መሆኑን ካረጋገጣችሁ በኋላ ታደርጋላችሁ ገንዘብ ውዝድሮ ለማድረግ ትነካላችሁ ማለት። አሁን እዚህ ጋር እኔ እንደዚህ ነካለሁ አይደለ? ኦሬዲ እኔ አሟልቻለሁ መስፈርቱ ምን ነበረ? 10 ሳጥን መክፈት አለብሽ ብሎ የነበረ 10ሩ ሳጥን ከፍቻለሁ። በነገራችን ላይ $50 ነው ለካ። ይሄውላችሁ እዚህ ጋር $50። ስለዚህ እዚህ ጋር ምን አደርጋለሁ? ይሄውላችሁ እቺ በቀይ ምልክት ያደረኩባትን በጣቴ እንደዚህ ንክት አደርጋታለሁ። ስለዚህ እሷ እንደዚህ ስንክት ሳደርጋት ምን ይመጣልኛል? እንደዚህ ይመጣልኛል። መስፈርቱን አሟልታችሁ ነው እንደዚህ ሊመጣ የሚችለው። 10ሩን ሳጥን ከከፈታችሁ ነው ትክክለኛ ፔፓል አካውንት ካስገባችሁለት ማለት። ስለዚህ አሁን ምንድነው ማደርገው? ይቺን ነው መነካተኝ። ኦኬ ይቺ ግዴታ እቺን ነካለኝ። ስለዚህ አሁን እቺ እንደዚህ ነካለው አይደል? خلاص ሄደ። ስለዚህ አሁን ደግሞ መጀመሪያ ያው ፕሮሰስ ላይ የነበረውና ያሳየዋችሁ እዚህ ጋራ ይውልኝ ቤተሰብ እዚህ ጋራ ምንም አይነት 10 ሳጥን የለብንም አይደለ? ግን ውዝድሮ የምናደርገውን ገንዘብ መጀመሪያ ስንት ብር ነው ማውጣት የምትፈልጉት? 40 ብር ነው፣ 20 ብር ነው፣ 10 ብር ነው፣ $10 ነው፣ $40 ነው ምናምን የትኛው ትፈልጋላችሁ እናንተ ታውቃላችሁ። ኦኬ ስለዚህ አሁን ምን አደርጋለሁ? እዚች ጋራ ድጋሚ እኔ $40 ለማውጣት ኦኬ ምን አደርጋለሁ? ይሄው $40 እንደዚህ ነካለሁ ማለት ነው። እንደዚህ ስትናኩ ደግሞ ከታች ምን ይመጣላችኋል? ይኸውላችሁ ኦኬ እቺን ትነካላችሁ። ኦሬዲ እኔ ፎርም መሙላት አይጠበቅብኝም። እናንተ ግዴታ ፎርም ትሞላላችሁ። እዚህ ጋራ የምታስገቡበት ፔፓል ወይም ትክክለኛ ፎርም ትሞላላችሁ። እኔ በተደጋጋሚ ገንዘብ እያወጣኝ ስለሆነ አንድ ጊዜ ሴፍ አድርጎታል። እኔ መሙላት አይጠበቅብኝም። ተረዳችሁ? እናንተ ግን መጀመሪያ ኢሜል የከፈታችሁበትን ፔፓል የከፈታችሁበትን ኢሜልና ፔፓል ወይም ኢሜል የተሰራበት ስም ትክክለኛው ታስገቡለታላችሁ። አሁን እኔ ሁሉ ነገር አስገብቼ ስለጨረስኩኝ ለኔ አዲስ ስላልሆነ ምንድነው ማደርግላተኝ? ይሄውላችሁ ውዝድሮ የሚለውን ነካለኝ። ተረዳችሁ? ውዝድሮ የሚለውን ስነካ 10 ሳጥን ሊያመጣብኝ ይችላልኝ። አላውቅም ያመጣብኛል አላመጣብኝ። ስለዚህ አሁን እናንተ እንደዚህ ፎርሙን ሞልታችሁ እንትካላችሁ በኋላ 10 ሳጥን ያመጣባችኋል። አሁን እቺ ነካለኝ። ካመጣብኝ አመጣብኝም ነው። አሁንም አላመጣብኝም። እሺ አላመጣብኝም። ስላላመጣብኝ ምን አደርጋለሁ? እዚች ጋራ አሁንም ይኸውላችሁ እቺን ድጋሚ ነካታለሁኝ አይደለ? ኦኬ ቅድም $50 አውጥቻለሁ አይደለ? $50 አሁን $40 ስንት ይሆናልኝ? $90። ኦኬ አሁንም ልንካ ሳጥኑን እስከሚያመጣብኝ ድረስ አሳያችኋለሁ። አሁን $20 ነካለሁኝ። አሁንም ውዝድሮ የሚለውን ይነካል። ኦኬ ውዝድሮ የሚለው ከተነካ በኋላ ምን ይመጣል? አሁንም $20 ለማውጣት ይኸውላችሁ አያችሁ። እዚህ ጋር አሁን ምን አመጣብኝ? 10ሩን ሳጥን መክፈት አለብሽ አለኝ። አያችኋት? እዚህ ጋር 10 ሳጥን 10ሩን ሳጥን ደግሞ እንዴት ነው የምትከፍቱት ነው? ኦኬ ሼር በማድረግ በመጫወት ነው። ሼር አድርጋችሁ ይሄንን 10ሩ ሳጥን ካልተከፈተላችሁ ደግሞ ምን አለ? ራሳችን በራሳችን የምንከፍትበት ሲስተም አለ ማለት ነው። ኦኬ ይሄንን የምትፈልጉ ንገሩኝ። ራሳችን በራሳችን ይሄንን 10ሩ ሳጥን መክፈት እንችላለን። ተረዳችሁ? ስለዚህ አንድ ሰው እዚህ ጋራ ገንዘቡን ውዝድሮ ለማድረግ ግዴታ እነዚህ 10 ሳጥኖች መከፈት አለባቸው። እነዚህ 10 ሳጥኖች ካልተከፈቱ ገንዘብ ማውጣት አይቻልም። ሳጥኑ እስከሚከፈት እንጠብቃለን ማለት ነው። ተረዳችሁ? 10ሩ ሳጥን ደግሞ እንዴት ነው የሚከፈተው? በደንብ በተጫወታችሁ ቁጥር ምን ይመጣላችኋል? በደንብ ሼር አድርጋችሁ በእናንተ ሼር ሰው ሲገባላችሁ ምን ይመጣላችኋል? ይኸውላችሁ እዚች ጋር አያችኋት? እቺ ብርቱካማ ከለሯ እንደዚህ ትሆናለች። እቺ እንደዚህ ስትነኳተኝ ይኸው እንደዚህ ይሆናል። ይኸውልኝ አያችሁ? አሁንም እንደዚህ ስታደርጉ አሁንም እንደዚህ ኦኬ
እንደዚህ ስታደርጉ እየከፈተላችሁ እያረመላችሁ ይሄዳል። ግዴታ መታረም አለበት። ካልታረመ ምን ይሆናል? ትክክል አይደለም ማለት ነው። ኦኬ። ስለዚህ በዚህ መልኩ ነው ከፍታችሁ ገንዘቡን ልትወስዱ የምትችሉት እንጂ 10 ሳጥን ሳይከፈት በፍጹም አይሄድም። አሁን እዚህ ጋር ስንት ቀርቶኛል? ኦኬ 2 ነው የቀረኝ። 8 ተከፍቷል። 2ቱ ካልተከፈተ በፍጹም ገንዘቡ ሊሄድ አይችልም። ኦኬ ገንዘቡ ከቦታው ቀንሶብኛል፣ ገንዘቡ የለም ግን አካውንቴ ላይ አልገባም የምትሉ ልጆች እዚህ ጋራ ገንዘቡ ቢቀንስም በፍጹም የትም አይሄድም። ይኸውላችሁ እዚህ ጋራ ነው የሚቀመጥላችሁ። በነገራችን ላይ የተሳሳተ ፔፓል አካውንቱ ካን አስገብታችሁ ማለት ነው ገንዘባችሁ በፍጹም አይሄድም። ፕሮሰስ ላይ ይሁንና ይፈልግና ገንዘቡ መቶ እዚሁ ጋር ቁጭ ይልላችኋል። ስለዚህ ይሄንን መስፈርት ማሟላት አለባችሁ። 10 ሳጥን መክፈት መቻል አለባችሁ። 10 ሳጥን የማትከፍቱለት ከሆነ ገንዘባችሁ አታገኙትም ማለት ነው። 10 ሳጥን ደግሞ በጣም በቀላሉ እኛ ራሳችን መክፈት እንችላለን። ጭንቅላታችንን አሰርተን ሲስተሙን ፈልገን ማለት ነው። ግን ይሄንን ምን ከፍተበት ሲስተሙን አግኝቼላችኋለሁ ሀባይብ እንደምትወዱ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት አስቀምጡ። ኮሜንት አይቼ የሁሉንም ኮሜንት ስለምመልስ ማለት ነው። እኔ የምመልሰው ኮሜንት ስራ አይደለም፣ በቪዲዮ ጠቅለል አድርጌ ነው የምመልሰው ሀባይብ። ሰላም ቆዩልኝ።